الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ወንድሞች እህቶች ዛሬ እናንተንም ራሴንም ለማስታወስ የፈለኩት ትልቁም ነገር አላህ Subhanahu Wa Ta'ala አተኩሮ የሚመለከተው ከምንም በፊት ቀልባችንን ነው። ቀልባችን ጤነኛ ከሆነ ስራችንም ያማረ ይሆናል። አላህ እቺን ትንሽ ሰውነታችን ውስጥ ያለች ውስጧ ደግሞ የራሱን ምስጢር ያስቀመጠባት ፍጡር ትልቅ ቦታ ነው ያደረገላት። ቀልብ ማለት ቃል በቃል ሲገለበጥ ሲተረጎም መገለባበጥ ማለት ነው። ቀለበ يقلب በቋንቋ ደረጃ ለምን ቀልብ ስለሚገለባበጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን إن القلوب بين إصبعين من أصابع الرحمن يقلبها كيف يشاء قلبوች በረህማን ጣቶች መሐከል ናቸው እንደፈለገ ይገለባበጣቸዋል ተገለባባጮች ናቸው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم يا مقلب القلوب ثبت قلبي على دينك አዘውትረው ዱዓ ያደርጉ ነበር ጌታዬ ቀልቦችን የምትገለባብጥ ጌታ ቀልቤን ልብህ እምነትህ ላይ ዲንህ ላይ አጽናልኝ ይሉ ነበር አሁን ዛሬ ጤነኛ ብትሆን እንኳን በሽታ ኖሮብን ነገ ወደ ተገልብጦ እንደሚጠም አጣቀው ፍጻሜያችን ምን እንደሆነ ማናውቀው እጅግ አስጊ ነገር ሰው የማያየው ሰው ገጽታችንን ሊያይ ይችላል የአላህ ሰው መሰለን ልንመጣ እንችላለን አላህ የሚመለከታት ግን አለች إن الله لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم قال النبي صلى الله عليه وسلم الله ቅርጻችሁንና ሀብታችሁን አይመለከትም ልባችሁንና ስራችሁን ነው የሚመለከተው ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله በሰውነት ውስጥ አንዲት አካል አለች ቁራጭ ስጋ እሷ ከተስተካከለች መላ ሰውነት አብሮ ይስተካከላል እሷ ከተበላሸች ሁሉም ይበላሻል ብልሽቱ የሚነሳው ከውስጥ ነው ማለት ነው አንድ ሰው ክፉ ሆኖ ጠማማ ሆኖ ኃጢያተኛ ሆኖ ግፈኛ ሆኖ ካየኸው ይሄ የምታየው ሰው አይደለም እንደዛ የሆነ ውስጡ ችግር ስላለ ይሄ እንደዚህ አይነት ክፋት የሚመነጨው ከውስጥ ነው ስለዚህ ይሄ ምክንያት አለው ዝም ብሎ አልደረቀም ቀልብ ይደርቃል ይረጥባል እንግዲህ ቁርአን ነው የተናገረው ቀስዋ በሚል ነው የገለጸው القسوة الصلابة والشدة ድርቅና የሆነ የገገረ ነገር ማይነካ ማይረጥብ መሆን ማለት ነው يا مصرف القلوب صرف قلوبنا على طاعتك ስለዚህ ሶስት ነገር ነው ማነሳው ቆጥሬ ነው የምናገረው ምናልባት በሽታችንን ምክንያቱንና መድኃኒቱንም ጭምር ለመጥቀስ ነው ሞክረውና እኔም እናንተም የምንጠቀምበት አላህ ያደርጋል አንደኛው የቀልብ ድርቅና ሰበብ ኃጢያት ማብዛት ነው ኃጢያት ወይም ወንጀል እንደ ቀልድ ነው የሚጀምረው የመጀመሪያ ቀን ሊከብድህ ይችላል ሁለተኛ ቀን ከዚያ ቀለል ይላል ሶስተኛ ቀን ተራ ነገር የሆነ ኸይር መስራትና ሸር መስራት እኩል ይሆንበታል ሰውየው ከዛ ينهمك في المعاصي ጥልቅ ብሎ ይገባበታል አላህ Subhanahu Wa Ta'ala ስለ ኩፋሮች ሲናገር የደረቁት እኮ ክፋት ሲሰሩ ስለነበረ ነው ይላል كلا بل ران على قلوبهم ما كانوا يكسبون ልባቸው ላይ አዛገው ደገደገበት ያ ይሰሩት የነበረው ነገር ይሄ ማዕሲያ የሚባለው ዝም ብሎ ኃጢያት ሆኖ መመዝገብ ብቻ ሳይሆን ኢማን ላይ ተጽዕኖ አሳርፎ ቀልብ ላይ ቁስለት አሳርፎ ነው የሚሄደው ጥቁረት አለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም اذا عمل معصيه نكتت فيها نكته سوداء ጥቁር ነጥብ ጣል ትላለች ቀልብ ላይ ሲጨምር ትጨምራለች حتى تكون قلبا اسود ጥቁር ያለ እስከሚሆን ድረስ ከዚህ ለመጥራት ማዕሲያ መራቅ ያስፈልጋል ሁለተኛው አላህን ከማስታወስ መዘንጋት አው ሁሉ ኩፍር እኮ አላህን ከሂሳባቸው ስለሚያወጡ ነው አይፈሩም لا يرجون لله وقارا على الله يا الله ልዕልና يا الله አያት ትዝ አይላቸው ከራሳቸው ጉሩር ውስጥ ገብተዋል አላህን ከረሳ ደግሞ ሰውየው የሚገድለው ነገር የለም ሁለተኛ ከህብረተሰብ ጋር ከሰው ጋራ መጠን የሌለው ቅልቅል ማውራት መሳቅ ያሉበት ነገር ሁሉ ውስጥ አብሮ መቀላቀል
አንድ ሙእሚን እኮ ሐጃ ሲኖረው ይቀላቀላል አላስፈላጊ ከሆነ ቦታ ላይ ደግሞ እግሩ አቀብ ማለት አለበት አይኑ ሰብሰብ ማለት አለበት الله سبحانه وتعالى وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم يا الله أنك صوش يسالقوا سكاد باتو كاياتو أبراتو تقمطوا إن بكالاتو إنكم إذا مثلهم أنت من دزي أولاد ስለዚህ ከኩፋር ጋር ከአህለ المعاصي ጋር ተቀላቅለ የምትል ከሆነ ያን እየከሰብክ ትውላለህ ከዚያ ደግሞ አካላችን ደግሞ እንፈልገዋለን ምግብ መጠጥ አላህ መብላት መጠጣት አልከለከለም ፈቅዷል ግን ገደብ የሌለው መደሳት ካለ ሁሌ ለአካል ጥያቄ ምላሽ ምንሰጥ ከሆነ የቀልብን ጥያቄ የሩህን ጥያቄ ረስተን ለአካል ብቻ መገንባት ከሆነ ይሄን ቀስዋ ያስወርሳል الألد الخصم ይሆናል ሰውየው ማለት እንቅልፍ ማብዛት ለሊት ተነሱ የተባለው ለምንድነው ኢነ ናሺአተ الليل هي اشد وطئا ይላል ልብ ላይ ያላት ጫና ብርቱ ነው ትፈውሳለች ሰው ሁሉ ተኝቶ ከአልጋው ጋር እንደ ቁራኛ ተጣብቆ መነሳት አዳግቶት ጭንጥ ባለ ጊዜ ብድግ ስትል አካልህ ሳይሆን እዚህም ፈውስ ይመጣል አላህ Subhanahu Wa Ta'ala ያከመሃል ሌላው ከአላህ ሌላ ባለ መንጠልጠል ማብዛት ገንዘብ አለኝ ችግር አለው በገንዘብ ካለ በሰማይ መንገድ አለ ዘመድ አለ ወገን አለ የኛ ብሄር የኛ ከዛ ነሲት አላህ ተባረከ ወተዓላ ከኋላም ከፊትም ከግራም ከቀኝም እንቅስቃሴውን ሁሉ የሚቆጣጠረው ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم هي الرسالة بمدراوي نجر لا ينطلطل يبزال كذا وعلى دقو من دنو كعلمنا كقرآن كراك نجزيو يرزمال ሰው ትንሽ ይሳማቸው ደንገጥ ይላል በተለይ ትንሽ ኢማን ያለው ሰው ይራቀ በመጣ ቁጥር ምን ይሆናል አራት አመት ነው ይላሉ አብዱላህ ኢብኑ መስዑድ ቁርአን መውረድ ከጀመረና ላ ኢላሃ ኢላላህ ካልን አራት አመት ውስጥ አላህ ቁርአን አወረደ አለም ያእኒ للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق እነዛ ያመኑ ሰዎች አላህ ላወረደው ድንግጥ ማለትና አላህ ሲነሳ ለመፍራት ጊዜው አልቀረበም ወይ ይላል እስከ መቼ ነው የሚጠብቁት الآيات تنزل والوحي ينزل فمتى تتوب وتنيب إلى الله عز وجل متى ነው የምትመለሰው ማለት ነው ለዚህ ነው አላህ ምን አለ ثم ألم يعني للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب عندنا عز مصحف عند تسطط لا لمهون على الرسم وي من قبل فطال عليهم الأمد جزيوا رزمنا فقست قلوبهم دركت جلال قلبو درك ነው እርጥብ ነው ብለን ለማወቅ ምልክቱ ምንድነው ማንኛውም እንግዲህ በሽታው አለ አዕራብ የሚባል ደግሞ አለ ያው ትኩሳት ምንለው ማንቀጥቀጥ አሁን ሰው ሲታመም እነዚህ በሽታዎች አይደሉም የበሽታ ምልክት ናቸው በሽታውን በዚያ ያውቃል ባለሙያ የቀልብ በሽታ ምልክቶች ምንድናቸው የሚለውን ተከስተከስ አደርጋለሁ አንደኛ ቁርአንና ሱናን ሲሰማ ስለ ጀነት ስለ ጀሃነም ስለ ሲራጥ ስለ ሒሳብ ስለ ሚዛን ሲነገር ቅንጭ ማይል ቆብ የሌለው ምንም የማይመስለው ልክ ተራ ዜና ጋዜጣ ያነበበ ወሬ እየሰማ ቴሌቪዥን እያየ ሶሻል ሚዲያ እየቃኘ እንደሚሆነው ይሆንበታል لا فرق بين كلام الله وبين غيره يا الله ንግግርና የሌላው ንግግር ለውጥ የማይፈጥርበት ከሆነ ይሄ በሽታው በጣም ጠንቶበታል ከባድ ተማሚ ነው ይሄ ሌላው መዘንጋት غفላ በሽታ ነው اقترب للناس حسابهم وهم في غفلة الى الله حساباቸው ቀረበ እነሱ ግን ጭልጥ ባለ መዘንጋት ውስጥ ነው ያሉት ምን እየተጠበቃቸው እንደሆነ ያስቡ ሌላው ለፍጡር አለማዘን ህፃን ልጅ ስታይ ልብህ ይላል ብድግ ማድረግ መሳም እዚህ ውስጥ ያለ ቀልብ ምልክት ነው ታማሚ ስታይ አላህ ያሽረው በምን ልርዳ መታከም ያለ ልገዘ ደካማ ስታይ እጁን ያዛርጉ መንገድ ማሳለፍ ገፍቶም ያልፍም ማለት ይሄ ከሌለው ደረቅ ለሰው ያዝን አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ ህፃን ልጅ ሲስሙ አየና ህፃን ተሰማላችሁ እንዳለ እንደመጸየፍ ማለት አዎ አሉት እኔ والله 10 ልጆች አሉኝ አንዱን ስም ያላቀም አላቸው ምን አሉት ረሱል ሰለላሁ ዐለይሂ ወሰለም ምን ላርግልህ ታዲያ አላህ ከልብህ ህዝነትን ከመዘዘው አለ ከውስጥ ህዝነት ከወጣ መላ ይሄ ከዝነት ልጃቸው ኢብራሂም ሙቶ
ቀብር ላይ አፋፍ ላይ ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደሌላው ያቀራሩ ስቅስቅ ይያሉ ማልቀስ ሸርዑ ስለማይፈቅድ ቁጭ ብለዋል። ግን ሐዘኑ ፈነቀላቸውና እንባቸው ዱብ ዱብ ሲል አያቸው አንድ ሱሐባ ያ ረሱላህ ሰው ያርቀሳሉ እንዴ አላቸው። አዎ ان هذه رحمه ما እዝነት ነው አሉ። ይሄ እዝነት ነው። ሌላው ጭንቅንቅ ይላል ሰውየው፣ ደስ የሚለው ነገር የለም፣ ሁሉ ነገር ያስጠላዋል። ሐያቱ ራሱ ረሕማ የሌለው ኸሽየተ አላህ የሌለው ሰው የደፈረሰ ሐያት ሁሉ ጭንቀት። ሀብትም ያገኛል፣ ጤናም አለው፣ ሰላም ውሎ ያድራል፣ ልጆች አሉት፣ ውስጡ ግን ሰላም አጣል። ليش؟ لأن بذكر الله تطمئن القلوب. لب የሚረጋጋው አላህን በማስታወስ ነው። ألا بذكر الله تطمئن القلوب. አላህን በማስታወስ ልቦች ይረጋጋሉ ይላል። ሌላው ማዕሲያት ብሎ ይዳፈራል፣ አይከብደውም። መዋሸት ቀላል ነው፣ መበርበር ቀላል ነው፣ መቀማት ቀላል ነው። ድንገት ሰው ከገጨ ግራ ቀኝ አይቶ ፖሊስ አየኝ ነው እንጂ አላህ አየኝ አይልም። ያ አላህ جعلت الله وانا الناظرين اليك ملائكه الذي ታዛቢ ያለ ምስክር እኮ አለ። ምስክር የለም ትላለህ እንዴ? የጽሁፍ መረጃም አለ። መላእክት እየከተበ እኮ ነው። ان عليكم لحافظين كراما كاتبين። ከሁሉ በላይ ዳኛው አላህ ነው። እሱ ምንም አልተደበቀው። وهو على كل شيء شهيد. ይሄን ሁሉ አረስቶ ሰው ብቻ ነው የሚያስበው። يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول. እነዚህ በሽታዎቹ የሚገለጹባቸው ምልክቶች ናቸው። እንግዲህ በሽታና ምልክቱን ተናግረን መድኃኒቱን ሳንናገር አንለያይም። ትንሽ ቢረዝምም አጠር አድርጌ ጠቅሳለሁ። አንደኛው ዚክር ማብዛት ነው። ዚክር በእርግጥ በቀልብ ነው ዋና መዝከር ያለብን፣ ግን ምላሳችንም የአላህን ስም ማወደስ እየከበደንም ስናበዛ በዛው እየታከመ ይመጣል። መድኃኒት በባህሪው ይመራል፣ ግን ይፈውሳል። لا إله إلا الله أستغفر الله صلاة مورد لا حول ولا قوة أذكاروች በቁርአን በሱና የመጡ እነሱም ማብዛት ያንን የቀልብ ድርቀት እያቀለጠው ይመጣል። يذيب قسوة القلوب ብለዋል ሐሰን አልበስሪ رحمه الله تعالى። ሁለተኛው ቁርአንን በማስተዋል ማንበብ። ቁርአንን ዞቻችን እናነባለን፣ ግን ስናነብ ምንድነው ከጫፍ እስከ ጫፍ መድረሳችንን ብቻ ነው የምናየው። ጥሩ ነው፣ እሱም በእያንዳንዱ ሐርፍ ሐሰና ስላለው መልካም ነው። የማይቀሩም አሉ። እና وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا ይላል። የተኮረፈ ዞር ብሎ ማያዩት ተሰቅሎ የሚቀመጥ አይደለም፣ መቅራት አለብን። ግን ስንቀራ ደግሞ ቆም ብለን ይቺ ዛቻ ለኔ ናት፣ ይቅር በለኝ ጌታዬ፣ ይሄ ተስፋ ለኔ ነው፣ ያ ረቢ ጀነትን ስጠኝ፣ ይሄ ክልከላ እኔን ነው የከለከለው፣ ይሄ ትእዛዝ እኔን ነው ያዘዘው ብለን ቁርአንን ለኛ አድርገን ቁርአንን አሻግረን ለሌሎች ሰዎች ማድረግ ለምደናልኛ። ይሄ በይሁዳ ነው የመጣው፣ ይሄ በነሳራ ነው። ይሁዳና የነሳራ ስራ ከሰራ አንተ አላህ ጋር የተለየ ነገር ያለው አለ እንዴ? ያን እንዳንሰራ ከቁርአን ጋር ትስስራችን የእውነት እንዲሆን ማድረግ ትልቁ ህክምና ይሄ ነው። ቁርአን እንግዲህ ሽፋኡን ሊማ ፊ ሱዱር ነው፣ የቀልብ በሽታ መድኃኒት ነው። ሌላው ወደ መቃብር ሄዶ ቀብር መዘየር ሱና ነው። በነገራችን ላይ ቀብር መዘየር ጋራ ሌሎች ሙንከሮች ስለመጡ ነው ማስጠንቀቂያ የሚደረገው። ወይ ዛሂዶ ሶብር ማጣትና ማልቀስ። ሴትዮዋ ቀብር አጠገብ ቁጭ ብላ ያለቀሰች ያገኟት ነብዩ ሰለላሁ ዐለይሂ ወሰለም ኢተቂላህ ያ አመተ አላህ አላህን ፍሪ አሏት። ኢለይከ ዐኒ ፈኢነከ ለም ቱሰብ በሙሲበቲ አለቻቸው። አላወቀቻቸው። ወደ እባክህ ፈቅ በልልኝ እባክህ የኔ መከራ አልገጠመ ያልተያዘ ግልግል ያውቃል ስትላቸው ጥለዋት ሄዱ። በኋላ መጣች። በኋላ ስትመጣ ኢነማ الصبر عند الصدمة الأولى ትግስት እኮ መጀመሪያ መከራ ሲገጭሽ ነው እንጂ የፈለጉትን ያህል ተወራጭተው ተበሳጭተው ጨርቅ ቀደው ሲደክምማ መሰበር ነው ምን ይደረጋል አይባል። ይሄ ትክክል አይደለም። ስለዚህ እዛ ሶብር ያስፈልጋል። ከዛ ውጪ ደግሞ የሞቱትን ሰዎች ሁኔታ ማሰብና ራስን እዛ ቦታ ማድረግ። እንታውን ዛሬ ህንጻ አለ፣ መኪና አለ፣ ሚስት አለ፣ ልጅ አለ፣ ጓደኛ አለ፣ ክብር አለ፣ ዝና አለ። ከዚህ ሁሉ መዞ ሳች ያስገባሃል። ሀብታም ከሆንክም ብዙ ሀብታሞች አሉ፣ ባለስልጣን ከሆን ብዙ ስልጣኖች አሉ፣ ውበታም ከሆን ቆንጆዎች አሉ፣ ታዋቂ ከሆን ታዋቂዎች አሉ። አንተን የመሰለ ሚሊዮኖች እዛ ገብተዋል። ማን አንተ
ያንንም እንድታስብ ነው ነብዩ ሰለላሁ ዐለይሂ ወሰለም كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة ከልክያችሁ ነበር የከለከሉት ሌላ ሙንከር ስለሚሰራ ነው እኔ ከራሴም ሆነ ከማንም ቀብር ከሚሄድ ሰው ሁሉ የምታዘበው አላህ ያሽረን እንጂ አለ ቀብር እንግዲህ ዘመድ ሲሞት ወይ በድር ለዚያራ ብሎ የሚሄድ ናድር ነው ብዙ ስራ አለን ነው ሁሉ የምንለው ይሄንን አኺራ ማስታወስን ስራ ብለን አንሄድም አይደል ያንን እንግዲህ የምንወደው ጓደኛችን እንደኛው ዓላማ የነበረው ህልም ያለው ቅድ ያለው እሱን ቀብር ያስገባን ሄሎ ገበያው እንዴት ነው ትርፉሳ ቀብር ላይ ቆመ ትንሽ እንኳን ሰበር እንጂ ከት ሳቅ ያ ኢላሂ ما هذه القسوة من مالن ሌላው መድኃኒት ነው ያነሳ ያለሁትና ለነዚህ ደካማ ለሚባሉ ሰዎች ማዘን የየቲምን ራስ ዳበስ ማድረግ ጉርሻ ካለ አጉርሰህ ማለፍ አይዞህ ምን ጎደለ አለኝ አስተዋሽ እንዲል የቲም ማለት ልቡ የተሰበረ ሰው ነው የቲም የሆነው አባቱ ስለሞተ ነው አንተ አባት ነህ ያንተ ልጅ ሲሞት አንተ ስትሞት ያንተ ልጅ ምን እንደሚሆን ማሰብ ያስፈልጋል ይሄን አላህ ነው ያለው وليخشى الذين لو تركوا من خلفهم ذرية ضعافا እነዚያ ከጀርባቸው ደካማ ዝርያዎችን የሚጥሉ ሰዎች ይጠንቀቁ ይፍሩ አላህን خافوا عليهم በእነሱ ላይ የሚፈሩባቸው ይሁን فليتقوا الله وليقولوا قولا سديدا አላህን ይፍሩ ትክክለኛ ነገር ይናገሩ ይላል ታማሚ ስታይ አንተም ታማሚ መሆን ትችላለህ ይሄ ዛሬ ጤና ይሄ ጉልበትህ ያንተ ሀብት አይደለም አላህ ሰጥቶህ ነው ሲፈልግ ያነሳው ዛሬ ግን አላህ እንግዲህ ለነገው ይሆነኛል ብለህ እንትን ካረክ ሰበብ العافيه ይሆናል ዳውም ዳው مرضاكم بالصدقه ሚልኩ ሐዲስ አለ በሽተኞቻችሁን በሰደቃ ፈውሱ ይላል صحة ወርግጠኛ አይደለሁም ሌላውና በመጨረሻም ብሎ በጣም ወሳኝ ስለሆነ ነው ይሄን ማነሳው الخلوة بالله كالله غارا ገለል ማለት ከሰው ጋር ብዙ ተቀላቀልን አይደል እስቲ ለብቻ ቆም ብለህ ራስህን ሂሳብ አድርግ ምን ያህል በጎ ነገር አስመዝግቤያለሁ ምን ያህል መጥፎ ነገር አስመዝግቤያለሁ አሁን አላህ ፊት አሁን ባለሁበት ብቀርብ አላህ ይምረኛል ይቀጣኛል ምን ይሻለኛል የሰው حقوق ካለብኝ እንዴት ልመልስ የአላህ حقوق ያጎደልኩትን እንዴት ምህረት ላገኝ ትንሽ وقفه مع النفس ሰውን መውቀስ ቀላሉ ነገር ነው ራስን መውቀስ ግን አላህ Subhanahu Wa Ta'ala ራሷን የምትወቅስ ነፍስ ማለባት لا اقسم بيوم القيامه ولا اقسم بالنفس اللوامه التي تلوم نفسها ማለት ራሷን የራሷን ድክመት የምታይ ራሷን በመስታወስ የምትመለከት እዚህ ላይ ጉድፍ አለበት እዚህ ላይ ችግር አለበት እቺን አስተካክላት እቺን አርማት ብሎ ለማለት ከአላህ ጋር ቆም ብሎ ማሰብ ያስፈልጋል الله ورسول تملسن ارقون من ناغن يادرغن ثم صلوا وسلموا على نبيكم كما امركم في محكم تنزيله في قوله الحكيم ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى اله واصحابه اللهم آت نفوسنا تقواها وزكها وانت خير من زكاها وانت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر المستضعفين من عبادك المؤمنين اللهم كن لهم عونا ونصيرا اللهم كن لهم سندا وظهيرا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله